ወደ መኝታ ክፍሉ ከገቡ በኋላ ዲንግሊያው መጨነቋን የተመለከተው ጆንጊን እሱ ሶፋው ላይ እንደሚተኛ ነግሯት ፈታ እንድትል ይነግራታል። ከዚያም ወደ ባህር ዳርቻ ሄዱና የልባቸውን በነፃነት ማውራት ይጀምራሉ። በዚያ ጊዜም ዲንግሊያው በስልኳ ፎቶ እንዲያነሳት ትጠይቀዋለች። እሱም በደስታ የጠየቀችውን ያደርግላታል። እሱን ላንሳ ስትለው ግን እምቢ ይላታል። ነገር ግን እሺ እስኪል ድረስ ጨቅጭቃ የተወሰነ ፎቶ ታነሳዋለች። ፎቶውን እንድታሳየው ሲጠይቃት ግን እምቢ ብላ መሮጥ ትጀምራለች። እሱም እያሯሯጣት ጥሩ ጊዜ ያሳልፋሉ። ዲንግሊያ ወደ ሆቴሉ እየተመለሰች ሳለች ከቀድሞ ፍቅረኛዋና ጓደኛዋ ጋር ትገናኛለች። እሱም ወዲያው ፍቅረኛ ይዛ እንደሆን አሊያም አሁንም ድረስ ሕፃን ባህሪዋን ይዛ እንዳለች እያሾፈ ይጠይቃታል። እሷም ኮስተር ብላ የጓደኛውን ፍቅረኛ የምትቀማ ባለጌ ከመሆን ሕፃንነት በጣም እንደሚሻልና ሁለት ሴቶችን በአንድ ጊዜ ከሚያባልግ ሰውም እንደሚሻል ትነግረዋለች። ከዚያም ምግብ ለመውሰድ ሰልፍ እየጠበቁ በቆሙበት ጥንዶቹ ስለ ዲንግሊያው መጥፎ ነገሮችን ሲያወሩ ከፊታቸው የነበረው ጆንጊን ይሰማል። ከዚያም በንዴት ተሞልቶ ቀሪውን ምግብ በሙሉ ሊወስደው እንደሚፈልግ ለሻጯ ይናገርና ይበቀላቸዋል። በሌላ በኩል ጉያውና ዲንግማን ለእራት የሚሆኗቸውን ግብአቶች ለመግዛት ገበያ ይወጣሉ። ነገር ግን ጉያው የአትክልትና ፍራፍሬዎቹን ከለር ብቻ በማየት ለመምረጥ እየሞከረች እንደሆነ ሲመለከት ዲንግማን ምንም ሳይል ይስቅባታል። ቤት ከተመለሱ በኋላም ጉያው ማብሰል እንደማትችል የገባው ዲንግማን አትክልቶቹን መቆራረጥ ትታ ዕቃ እንድታጠብ ይነግራታል። አፍታም ሳትቆይ ግን እጇን ስለት ይቆርጣታል። እሱም ፈጠን ብሎ የቁስል ፕላስተር ይዞ መጥቶ ያሸግላታል። በዚህ ጊዜም ጉያው ምን ያህል እንደሚሳሳላት እየተመለከተች ደስ ትሰኛለች። ዲንግማንም ቀጠለና እሱ ሁሉን ነገር ሲያደርግ ተቀምጣ እንድታየው ይነግራታል። በሌላ በኩል ዲንግሊያው ለመተኛት አልጋ ውስጥ ከገባች በኋላ ወደ ጆንጊን ትዞርና በዕለቱ ስለ ራሷ ብዙ ነገር ስለነገረችው አሁን ደግሞ እሱ በተራው የተወሰነ ነገር እንዲያዋራት ትጠይቀዋለች። ምንም እንኳን እንቅልፍ ጥሎት የነበረ ቢሆንም እምቢ ሊላት ስላልፈለገ ብቻ ስለ ልጅነቱ ያጫውታት ጀመር። ካፍታ በኋላ ግን ቀና ብሎ ሲመለከታት እንቅልፍ እንደወሰዳት ይረዳል። ልክ እንደ ሕፃን ደስ የሚል ስብዕናዋንም በፍቅር ዓይን እያየ ሲያደንቃት ይቆያል። በማግስቱም የጥንዶች ጨዋታዎች ወደሚካሄድበት የባህር ዳርቻ እነ ጆንጊን እየሄዱ ሳሉ ዲንግሊያው በድጋሚ ከቀድሞ ፍቅረኛዋና ጓደኛዋ ጋር ይገናኛሉ። ሴቷም ዝም ብላ ከምትኳተን የፍቅር ጓደኛ ብታፈላልግ ጥሩ እንደሆነ በምጸት ትነግራታለች። ልክ በዚህ ጊዜ ግን ጆንጊን ይመጣና ትከሻዋን አቀፍ አድርጎ ፍቅረኛ የምን አድርጊ ነው የምትሏት ሲል ይጠይቃቸዋል። ጥንዶቹም በንግግራቸው አፍረው ወዲያውኑ ጥለዋቸው ይሄዳሉ። ከዚህ በኋላም ጆንጊን ለሷ ሲል ለጥንዶች የተዘጋጀውን ጨዋታ አብሯት ሊጫወት ፈቃደኛ እንደሆነ ይነግራታል። ያንን ትልቅ የድብ አሻንጉሊትም ሊያበረክትላት እንደሚፈልግ ይገልጽላታል። ከዚያም እርስ በርስ በአግባቡ እየተናበቡ ጌሞቹን በሙሉ ያሸንፋሉ። በዚህ ጊዜም ዲንግሊያው በደስታ ተውጣ ሳታስበው ጆንጊንን ግጥም አድርጋ አቅፋው ትቆያለች። ቃል በገባላት መሰረትም አሻንጉሊቱን ይሰጣታል። ከዚያም አሻንጉሊቱን ይዘው ባስ ውስጥ ገብተው ወደ ቤታቸው መመለስ ይጀምራሉ። በመንገዳቸውም ላይ ሁለቱም አሻንጉሊቱ ላይ ጋደም ይላሉ። ዲንግሊያው ክፍሏ ስትደርስ ወንድሟን ውስጥ ታገኘዋለች። እሱም ለራሱ ያስቀመጣቸውን ገደቦች ከዛ በላይ መቆጣጠር ባለመቻሉ ከጉያው ጋር መሆን እየከበደው እንደመጣ ይነግራታል። ስለሆነም እሷ ክፍል ማደር ይችል እንደሆነ ያስፈቅዳታል። ዲንግሊያው ግን እምቢ ትለዋለች። እሱም ተጨንቆ ያለው አማራጭ ወይ ከጆንጊን ጋር መተኛት አሊያም ደግሞ ሳሎን መተኛት እንደሆነ ይነግራታል። በመቀጠልም ዲንግማን ወደ ጆንጊን ክፍል ይሄድና ነገር እንዳይፈልገው አሊያም በማርሻል አርት የጎለበተ ችሎታውን ሊጠቀምበት እንደሚገደድ ይነግረዋል። ጆንጊን በበኩሉ የሕፃን የሚመስል ሰውነት ይዞ ባይጎረር መልካም እንደሆነ በመንገር ያሾፍበታል። በዚህ ጊዜም ዲንግማን ይጠጋውና ሰውነቱ የሕፃን እንደማይመስል በንዴት ይመልስለታል። ዲንግማን ቀጠለና ጭቅጭቅ እንደማይፈልግ ገልጾ ለጊዜው ሳሎን እንደሚተኛ ነግሮት ይወጣል። ነገር ግን ለረጅም ጊዜ አልጋ ላይ አለመተኛት እንደማይችልና በቅርብ ወደ ክፍሉ እንደሚመለስ አተኩሮ ይገልጽለታል። የንግግራቸውን በሙሉ ስትከታተል የነበረችው ጉያው በሐዘን ትዋጣለች። በተጨማሪም ዲንግማን ጆንጊንን እንደሚወደው አድርጋ ሁኔታውን ትረዳለች። ከዚያም ወደ ክፍሏ ትመለስና ዲንግማንን የወደደችው ዝም ብላ እንደሆነ በቁጭት ማሰብ ትጀምራለች። ወዲያው ግን ተመልሳ ታዝንለታለች። ከዚያም ወደ ሳሎን ትሄድና ዲንግማንን አንሶላውን አልብሰው ጆንጊን ልቡን የሰበረው መስሎ ይሰማታል። በማግስቱ ጠዋት ሁሉም ተሰብስበው ቁርስ እየበሉ ሳሉ ዲንግሊያው በቁጣ በተሞሉ አይኖቿ ጆንጊን ላይ ያፈጠጠች ዲንግማን በአስቸኳይ ወደ ክፍሉ አብሮት እንዲመለስ ትነግረዋለች። የሁለቱን ጸብ ሰምታ የነበረችው ጉያው ለመረዳት ስትሞክር ዲንግሊያው ስራ እንዳረፈደባት ነግራት ከጆንጊን ጋር ለመውጣት ትጣደፋለች። በመቀጠል ዲንግሊያው ከሕፃናቱ ጋር ስትጫወት ጆንጊን ስራውን አቁሞ ፈገግ እያለ ይመለከታታል። የሁኔታውን ባልደረቦቹ ሳይቀሩ ያስተውላሉ። በሌላ በኩል ጉያው የጆንጊን ስራ ቦታ ድረስ ትሄድና በድብቅ እንቅስቃሴውን መከታተል ትጀምራለች። ጆንጊን ከሌላ ወንድ ጋር ነጠል ብሎ ሲያወራ ስትመለከትም ዲንግማን ላይ የማገጠበት እንደሆነ ትደመድምና ታዝንበታለች። ወዲያውም ወደ ቤት ትመለስና ዲንግማንን ታቅፈዋለች። በተጨማሪም ምን አይነት አስቸጋሪ ጉዞ ላይ እንዳለ እንደምትረዳው ተነግረዋለች። ሽንኩርት ሲከትፍ ቆይቶ አይኑ በእንባ የተሞላው ዲንግማንም በድርጊቷ ግርም መሰኘት ይጀምራል። ቢሆንም ግን በዝምታ ይዋጥና አቅፋ ውስጥ ይቆያል። እንዲህ ተቃቅፈው እያሉም ታዲያ ጆንጊን ከተፍ ይላል። ጉያውን ገልመጥ ታደርገውና መልሳ ዲንግማንን ዞራ ለተወሰነ ጊዜ እሷ ክፍል ውስጥ መተኛት እንደሚችል ትነግረዋለች። ካፍታ በኋላ ሁሉም ሰብሰብ ብለው እራት እየበሉ ሳሉ ጉያው ኮስተር ብላ ጆንጊን ለማፍጠጥ ትጀምራለች። ከዛ ምን እያደረክ እንደሆነ ደርሼበታለሁ አንተ ከሃዲ ትለዋለች።
ጆንጊን ግን ጉያው ለምን እንደዛ እንደምትጠላው በጣም ግራ ይገባዋል። ይህን እያሰበ ሳለ ግን ቀደም ሲል ከህፃናቱ ጋር ስትጫወት የነበረችው ዲንግሊያው ገጽታዋ ፊቱ ድቅን ይለበትና ፈገግ ይላል። በዚህ ጊዜም ጉያው ምን የሚያስቅ ነገር አለ ብላ ጮኻበት ተነስታ ትሄዳለች። የተቀሩት ሶስቱም በዚህ እንግዳ ባህሪዋ ግራ መጋባት ይጀምራሉ። ዲንግሊያው ነገሩን ለመረዳት በመፈለጓ ጆንጊንን ነጠል አድርጋ ትወስደውና ከጉያው ጋር የተፈጠረ ነገር ስለመኖሩ ትጠይቀዋለች። እሱም በመሃላቸው ምንም አይነት ነገር እንዳልተፈጠረ ያረጋግጥላታል። እሷም ምናልባት ጉያው ወዳው የቅናት ስሜት አድሮባት እንደሆነ ትጠይቀዋለች። ጆንጊንም ወዲያውኑ በእርግጠኝነት ጉያው የምትወደው ዲንግማንን እንደሆነና ለምን ግን እሱን እንደምትጠላው እንዳልገባው ያስረዳታል። በማግስቱ ጉያው የዲንግማን ስራ ቦታ ትሄድና ከስራ እስኪወጣ ድረስ ጠብቀው ቀሪ ቀኑን አብረው እንዲያሳልፉ ትጠይቀዋለች። ሰሞኑን ነገሮች ምን ያህል ከባድ እንደሆኑበትም መረዳቷን ታሳውቀዋለች። ዲንግማንም ምናልባት ከእህቱ ጋር ልብሴን ሰረቅሽ እየተባባለ ሰምታው ሊሆን እንደሚችል ይገምትና ጉያው ምን ያህል እንደምትጨነቅለት አስተውሎ በደስታ ይሞላል። ከቆይታ በኋላም አንዱ የጆንጊን ጓደኛ ይመጣና አድናቂዋ እንደሆነ ይነግራታል። እሷም በኩራት ትንጠባረርበታለች። ከዚያ ግን ጆንጊን መጥቶ ጓደኛውን ይዞ ወደ ስራ ሲመለስ ጉያው የዲንግማንን አይን በእጇ ትሸፍንና ሁለቱንም ችላ እንዲላቸው ትነግረዋለች። ከዚያም የተለያዩ ልብስ ቤቶች እየወሰደችው በርካታ ነገሮችን ትገዛለታለች። አይስክሬም እየበሉም ጥሩ ጊዜ ያሳልፋሉ። በዚህ ጊዜም ዲንግማን ከጉያው ጋር በሚያሳልፈው ጊዜያት በጣም ደስ ይሰኛል። አመሻሹ ላይም ጉያውና ዲንግሊያው ተቀጣጥረው ይገናኙና መጠጥ ሲጠጡ ያመሻሉ። ልክ ከሰከሩ በኋላም ጉያው ዲንግማንን ጌይነት ገልጻ ለቅሶዋን ትለቀዋለች። ዲንግሊያውም ያለምንም ምክንያት ለቅሶ ላይ ትቀላቀላታለች። ከዛም ለጆንጊን ትደውልና ታለቅሳለች። እሱም እንደሰከረች ይገባዋል። ወዲያውም ለዲንግማን ይደውልለትና አብረው ሴቶች ወደ ነበሩበት ቦታ ይሄዳሉ። ጆንጊንም ቀድሞ ይደርስና ዲንግማን ጋር ተንደርድሮ ይሄዳል። ጉያው ልክ እንዳየችው ጨካኝ ትለውና ተሽከርክራ ልትወድቅ ስትል ዲንግማን ቀባ አድርጎ ይይዛታል። ከዚያም ጉያውን አድርሶ እስኪመጣ ድረስ ጆንጊንን ከእህቱ ጋር አብሮ እንዲቆይ ይጠይቀዋል። ጉያው ውጪ ከወጣች በኋላ ማልቀሷን ትቀጥልና ከዛፎች ጋር ሳይቀር ማውራት ትጀምራለች። ዲንግማንም በፍቅር አይን ይመለከታታል። ከዚያም ዞር ብላ ፊቱን ይዛ ከመቀጽበት ትስመዋለች። እሱም በጣም ይደነግጣል። ጀርባው ላይ ዝሏት መንገድ ይጀምርና አጋጣሚውን ተጠቅሞ ምን ያህል እንደሚወዳት ይነግራታል። በማግስቱ ጠዋትም ሁለቱ ሴቶች ዳግመኛ ጠጥተው እንደማይሰክሩ ይገልጹና ጆንጊንና ዲንግማንን ይቅርታ ይጠይቃሉ። ዲንግሊያው በበኩሏ ወደ ጆንጊን ትጠጋና መግዛት የፈለገውን መጽሐፍ አብራው ሄዳ ልታጋዘው እንደምትችል ትነግረውና ወደዚያው ያመራሉ። መጽሐፍት ቤት ውስጥ ግን ዲንግሊያው ዩፋን የተባለ አንድ ወጣት ጆንጊን ሲፈልገው የነበረውን መጽሐፍ ይዞ እንዳለ ታስተውልና ወደሱ ጠጋ ትላለች። ልጁ መክፈል አቅቶት እየተቸገረ ነበርና በምትኩ ከፍላለት የዛን መጽሐፍ ደራሲ በጣም እንደምታደንቀው ትነግረዋለች። እሱም በተመሳሳይ ደራሲውን እንደሚያደንቀው ነግሯት ትንሽ ያወራሉ። ይህን የተመለከተው ጆንጊንም በቅናት ይበሳጫል። ዲንግሊያው ተመልሳ ልታወራው ስትሞክር ግን ጆንጊን በንዴት ተሞልቶ ጥሏት ይሄዳል። እሷም ምን ተፈጥሮ እንደሆነ ሳይገባት ይቀራል። በሌላ በኩል ጉያውና ዲንግማን ቤት ውስጥ እያወሩ ይቆያሉ። በፍቅር እየተመለከተችው የነበረችው ጉያውም ትላንት ላስቸገረችው ካሳ ይሆን ዘንድ ሲኒማ እንዲሄዱ እንደምትፈልግ ትነግረዋለች። ልክ ቦታው ሲደርሱ ግን ማየት የፈለጉት ፊልም ቲኬቱ ተሸጦ በማለቁ ማየት የሚችሉት የሆረር ፊልም እንደሆነ ይነገራቸዋል። እሷም ወዲያውኑ እንዲያዩት ሐሳብ ታቀርባለች። ዲንግማን ፈሪ ነው እንዳትለው ቢሰጋም በመጨረሻ ግን እያንገራገረሽ ይላታል። ውስጥ ከገቡ በኋላ ግን ዲንግማን በፍርሃት ይዋጥና ደረቷን ተንተርሶ ይቆያል። እሷም አኳኋኑ ደስ ብሏ ጭንቅላቱን መታመታ ታደርግለታለች። ከዚያ በኋላም የዲንግሊያው አለቃ ታዋቂውን ደራሲ ዩፋን በስተመጨረሻ ማንነቱን ይፋ ለማውጣት ፕሮግራም እንዳዘጋጀ ይነግራትና ቦታው ላይ ሄዳ ዘገባውን እንድትከታተል ይነግራታል። እሷም በስተመጨረሻ የምትወደው ደራሲ ማን እንደሆነ ልታውቅ በመሆኑ ተደስታ ለደራሲው ቃለ መጠይቅ ልታደርግለት እንደምትፈልግ ገልጻ አለቃውን ፍቅር ትጠይቀዋለች። እሱም ጥያቄዋን ይፈቅድላታል። ዲንግሊያው ፕሮግራም ወደሚካሄድበት አዳራሽ ስትገባ ድንገት መጽሐፍት ቤት ውስጥ ካገኘችው ዩፋን ጋር ትገናኛለች። እሱም በተመሳሳይ የደራሲውን ቃለ መጠይቅ ለመከታተል እንደመጣ ተገምትና በስተመጨረሻም ሊያዩት እንደሆነ ትገልጻለች። እናም ቃለ መጠይቅ እንድታደርግለት ቢፈቅድላት ደስ እንደሚላት ትነግረዋለች። ማታ ላይ እንደተለመደው ሰብሰብ ብለው ራት እየበሉ ሳሉ ዲንግሊያው ወደ ስታ ተወጣ ስለ ደራሲው ጉዳይ ታጫውታቸዋለች። ጆንጊንም ስለ ደራሲው ያን ያህል ማውራቱ ያበሳጨው ጀመር። ጉያውም ትጨመረና ደራሲውን እሷም እንደምትወደውና ቃለ መጠይቁን ማየት እንደምትፈልግ ትናገራለች። በዚህ ጊዜ ዲንግማንም በተመሳሳይ በንዴት መሞላት ይጀምራል። ዲንግሊያው ምንም ችግር እንደሌለው ገልጻ እሷ ራሷ ይዛት እንደምትሄድ ትነግራታለች። ከዚያም ሴቶቹ በደስታ መጨባበጥ ይጀምራሉ። ዲንግማንም ንዴቱን መቆጣጠር ተስኖት ያ ሁሉ ድራማ ምንም እንደማያስፈልግ ጠቆም ያደርጋል። ደራሲው ምናልባትም መልከ ጥፉ ስለሆነ ማንነቱን እስካሁን ድረስ እንደደበቀ መላምቱን ያስቀምጣል። ወዲያው ግን ዩፋን በቴሌቪዥን ቀጥታ ስርጭት ይቀርብና ማንነቱን ይፋ ያደርጋል። ዲንግሊያው ሰውየውን ሁለቴ ለብቻው እንዳዋራቸው ስትረዳም በጣም ተደስታ መዝለል ትጀምራለች። የሁለት ወንዶችም ቅናት ካቅማቸው በላይ ይሆናል። ከዚያም ነጠል ብለው ለብቻቸው ይቀመጣሉ። በተጨማሪም እነሱም የደራሲው ፕሮግራም ላይ ተገኝተው ሴቶቹ ለብቻቸው እንዲያገኙት ለማድረግ ይወስናሉ።
ፕሮግራሙ ላይ ማዘጋጁ ከተመልካቾች መሃል አንድ ሰው ከደራሲው ጋር ፎቶ መነሳት እንደሚችል ሲገልጽ ከዲንግማንና ጆንጊን በስተቀር አብዛኛው ታዳሚ እጁን ማውጣት ይጀምራል። ጆንጊን የዲንግሊያውን እጅ ማውጣት ሲመለከት ከመቀጽበት ይነሳና እሱም አድናቂው ስለሆነ አብሮት ፎቶ መነሳት እንደሚፈልግ ይናገራል። ከዚያም ጆንጊን ይመረጥና መድረኩ ላይ ወጥቶ ከዩፋን ጋር ፎቶ ይነሳል። ዲንግሊያው በጆንጊን እንግዳ ባህሪ በጣም ግራ ትጋባለች። በመቀጠል ጆንጊን ደጅ ላይ ሆኖ የዲንግሊያውን መምጣት እየተጠባበቀ ሳለ ከዩፋን ጋር አብራ ስትመጣ ያያታል። በዚህም ቅር ይሰኛል። እሷም ልክ እንዳየችው ደስ ብሏት ከደራሲው ጋር ፎቶ እንዲያነሳት ትጠይቀዋለች። ጆንጊን ደስ ባይለውም የግዱን እሺ ይላታል። የፊቱን መቀያየር ያስተዋለው ዩፋንም ግራ ይጋባል። በተመሳሳይ ጊዜ ጉያው ይመጣሉ። ጉያውም እንደምትወደውና እንደምታደንቀው ያለማቋረጥ ተነግረዋለች። በዚህ ጊዜም ዩፋን ሁሉም አብረው ለእራት እንዲሄዱ ሐሳብ ያቀርባል። በመጀመሪያም ዲንግሊያው እምቢ ትላለች። ጆንጊን በዛ ምላሿ ደስታውን አጣጥሞ ሳይጨርስ ግን ውጪ ከሚወጡ የነሱ ቤት አብሯቸው ሄዶ ጥሩ ጊዜ እንዲያሳልፍ ትጋብዘዋለች። የነ ጆንጊን ቅናትና ንዴትም ጣሪያ ይነካል። ሆኖም ግን ምርጫ አልነበራቸውምና ተያይዘው ወደ ቤታቸው ያመራሉ። ቤት ከደረሱ በኋላ ምግብ በልተው እየጠጡ መጫወት ይጀምራሉ። ትሩዝ ኦርደር የተባለውን ጨዋታ እየተጫወቱ ሳሉ ዲንግማን ጆንጊንን ከምትወደው ውሻና ከዲንግሊያው ምረጥ ብትባል ማንን ትመርጣለህ ሲል ይጠይቀዋል። እሱም በቀጥታ መመለስ ያሳፍረውና ለውሾች አለርጂክ ስለሆንኩኝ ያው ዲንግሊያውን መምረጥ የግድ ነው ሲል ይመልስለታል። ዲንግማን ቀጠለና ወደ እህቱ ዞር ብሎ ጆንጊንን ልክ እንደ በፊቱ ለመቅረብ ከባድ ሰው አድርገሽ ነው ወይስ የምታስቢው ሲል ይጠይቃታል። እሷም ወንድሟን በጨዋታ መልኩ መታመታ እያረገችው ከበፊቱ ይልቅ አሁን ላይ ተግባቢና ተጫዋች መሆኑን አምናለሁ ስትል ታደናንቀዋለች። ጆንጊንን በዚህ ተደስቶ በፍቅር አይን ይመለከታታል። ዩፋን በበኩሉ ጆንጊንና ዲንግሊያው በግልጽ እንደሚዋደዱ ነገር ግን ስሜታቸውን በግልጽ እንዳልተለዋወጡ ከሁኔታቸው ይረዳል። ከዚያም ተሰናብቷቸው ይወጣል። ዲንግሊያውም ልትሸኘው ትከተለዋለች። እሱም በአቅራቢያው የሚገኙትን ሰዎች በትኩረት እንድታጤናቸው ጠቆም ያደርጋታል። ዲንግሊያው ወደ ቤቷ ስትመለስ ደጃፉ ላይ ሆኖ ሲጠብቃት ከነበረው ጆንጊን ጋር ትገናኛለች። እሱም ቀደም ሲል በተናገረችው ንግግር መሰረት የምር ተወደው እንደሆነ ሊጠይቃት ያስብና መለስ ብሎ ግን በፍርሃት ይዋጣል። ከዚያም ሐሳቡን ቀይሮ ትምህርት ቤት ለሚገቡ ሕፃናት ለማዘጋጀት ስላሰቡት የበጎ አድራጎት ፕሮግራም ይጠይቃታል። ወደ ቤት እየገቡም እቅዷን ታስረዳው ጀመረች። ጆንጊን ግን የምትለውን ነገር ጨርሶ መከታተል ባለመቻሉ ትኩረቱ በሙሉ እሷ ላይ ይሆናል። ምንም እንኳን በድጋሚ ስሜቱን ሊገልጽላት ቢያስብም ፍርሃት ያሸንፈውና በዝምታ ይዋጣል። በማግስቱ ጉያው ከእናቷ ይደወልላትና እንድታገኘው ስላዘጋጀችላት የወደፊት ባሏ ሊሆን ስለሚችለው ሰው ተነግራታለች። ምንም እንኳን ጉያው ማንንም የማግኘት ፍላጎት እንደሌላት ብትገልጽም በእናቷ አስገዳጅነት ለመሄድ ትገደዳለች። ጉያውም ሰውየውን ስታገኘው ፈጽሞ ከሷው ጋር አብሮ የማይሄድ አይነት ሰው እንደሆነ ለመረዳት ጊዜ አልፈጀባትም ነበር። የወደፊት ሚስቱ ስራ እንድትሰራ እንደማይፈልግ ሲነግራትም ጉያው ደግሞ የራሷ የሆነ ሙያ እንዳላትና ያንን ለመተው ፈቃደኛ እንዳልሆነችም ተነግሯለች። ሰውየው ግን በመጻት ያሾፍባታል። ልክ በዚህ ጊዜም ታዲያ ዲንግማን አጠገባቸው ይሄድና የጉያውን እጅ ይዞ እየጎተተ ይዟት ይወጣል። እሷም ስላዳንከኝ አመሰግናለሁ ትለዋለች። እሱም ቀድሞውኑ ሰውየውን ለማግኘት መሄድ እንዳልነበረባት ገልጾ ፍቅረኛ መያዝ ካለባት እሱ ብቻ መሆን እንዳለበት ይነግራታል። እናም ፈጽሞ ከሌላ ሰው ጋር መሆን እንዳታስብ ይገልጽላታል። በዚህ ንግግሩ ግራ የተጋባችው ጉያው በዝምታ ሁሉንም ማዳመጧን ትቀጥላለች። ከዚያም ዲንግማን መጀመሪያ ካያት ቀን አንስቶ በፍቅሯ እንደወደቀ በስተመጨረሻ ይነግራታል። ጉያውን በሱና በዲንግማን መካከል የተፈጠረውን ነገር በትክክል እንዳልተረዳችው ገብቷት ፈገግ ትልና በምላሹ ፍቅሯን ትገልጽለታለች። ከዚያም በይፋ ፍቅረኛሞች ይሆናሉ። ወደ ቤታቸው ከተመለሱ በኋላም ሁለቱም የተፈጠረውን ነገር ባለማመን ደንግጠው ይቀራሉ። ጆንጊንና ዲንግሊያው በእቅዳቸው መሰረት የበጎ አድራጎቱን ወደሚከውኑበት ትምህርት ቤት ያመራሉ። ነገር ግን ከተማሪዎቹ መሃል አንዱ ሕፃን ሁልጊዜ ነጠል ብሎ ብቻውን እንደሚሆን ያስተውላሉ። ሌሎቹ ተማሪዎች በሙሉም ተባብረው ሕፃኑ ላይ እየተሳለቁበት እንደሆነም ያስተውላሉ። ከዚያም ዲንግሊያው ጠጋ ብላ ሕፃኑን ልታዋራው ትሞክራለች። ጆንጊን ደግሞ አጠር ያለ ድራማ ሕፃናቱ እንዲያዘጋጁ ያደርግና ይሄ የተገለለው ሕፃን ዋናውን ገጸ ባህሪ እንዲጫወት ያደርጋል። ከድራማው በኋላም በእቅዳቸው መሰረት ለወትሮ የሚሰድቡት ተማሪዎች በጥሩ ሁኔታ የደገፉትና ጨዋታቸው መሃልም ያካተቱት ጀመሩ። ሆኖም ግን የትምህርት ክፍለ ጊዜው አልቆ ወላጆች በሙሉ መጥተው ልጆቻቸውን ሲወስዱ የሕፃን ብቻውን እንደቀረና ወላጅ አልባም እንደሆነ ይረዳሉ። ከዚያም ጠጋ ብለው ዳግም ያዋሩታል። ሕፃኑም የሚኖረው ከወንድ አያቱ ጋር ብቻ እንደሆነ ገልጾ እሱን ከሥራ የሚወጣው በጣም አምሽቶ እንደሆነ ይነግራቸዋል። ስለሆነም ዲንግሊያው እስከዚያ ድረስ ከነሱ ጋር እየተጫወተ እንዲቆይ ሐሳብ ታቀርብለታለች። ከዚያም ሶስት ሆነው ተያይዘው ወደ መጫወቻ ስፍራ ሄደው ሲጫወቱና ሲበሉ ያመሻሉ። በስተመጨረሻም ልጁን ወደ ቤት አድርሰውት እነሱም ወደ ቤታቸው ይመለሳሉ። እነ ዲንግሊያው ቤታቸው እየገቡ ሳሉ ግን ከርቀት እየተሳሳሙ የነበሩትን ዲንግማንና ጉያውን በድንጋጤ ይመለከቷቸዋል። ከዚያም እየሮጠች አጠገባቸው ሄዳ ምን እየተካሄደ እንደሆነ ሁለቱንም ትጠይቃቸዋለች። እነሱም በይፋ ፍቅረኛሞች ለመሆን እንደወሰኑ ይነግሯታል። ቤት ከገቡ በኋላ ዲንግሊያው ሁለቱንም አስቀምጣቸው ማንም ሰው ከማንም ጋር ፍቅር እንዳይጀምር ተስማምተናል ነበር ስትል ትጠይቃቸዋለች። ወንድሟን ሞኝ እያለች መስደብ ስትጀምር ጉያው ጣልቃ ትገባና መጀመሪያ በፍቅር የወደቀችው እሷ እንደነበረች ትነግራታለች።
ዲንግማንም ወዲያውኑ የእውነት እንዳልሆነ ማስረዳት ይጀምራል። በዚህ ጊዜም ዲንግሊያው ሁለቱም የሌለ ፍቅር ውስጥ እንደሆኑ ትረዳለች። በማግስቱ ጠዋት ዲንግሊያው ወንድሟ ጎንበስ ብሎ የጉያውን ጫማ ሲያስርላት አይታ ትገረማለች። በቀጥታ ወደ ጆንጊን ሄዳ የወንድሟን ጉዳ ሳወቀው ወንድሟ ሳይቀር ፍቅረኛ ከያዘ እሷን መያዝ እንዳለባትና ፍለጋዋን እንደምትጀምር ትነግረዋለች። ጆንጊንም በዚህ ንግግሯ ተበሳጭቶ ጥሏት ይሄዳል። ከዚያም ሶስቱ ይቀሩና ተቀምጠው ፊልም ማየት ይጀምራሉ። በዚህ ጊዜም ዲንግሊያው ወንድሟ ለጉያ የሚያሳያትን ፍቅር ተመልክታ ቅናት ይሰማትና እየሮጠች ወደ ጆንጊን ሄዳ ከመቀጽበት እጁን ግጥም አድርጋ ትይዘዋለች። እሱም በስተመጨረሻ ስሜቷን ልትገልጽለት መስሎት በጉጉት መጠባበቅ ይጀምራል። ነገር ግን ዲንግሊያው ባልጠበቀው መልኩ ከጓደኞቹ መሃል ፍቅረኛ እንዲፈልግላት ትለምነዋለች። በዚህ ንግግሯም ይባስ ይበሳጭና እሱም በህልምሽም ቢሆን እንዳታስቢ ብሏት እጁን አላቆ ይሄዳል። በማግስቱ ጆንጊን ስራ ቦታው ሲደርስ ባልደረባው ሊሊ ከበጎ አድራጎት ስራቸው በኋላ ምን ያህል ታዋቂነቱ እንደጨመረ የሚያሳይ ፎቶ ታሳየዋለች። እሱም ወዲያው ትኩረቱን እንዴት አድርጎ ለዲንግሊያው ያለውን ስሜት ሊያሳውቃት እንደሚችል ላይ ያደርግና የተለያዩ ድረገጾች ላይ የነበሩትን ፎቶዎች እሷ ባነሳችው ፎቶዎች ይተካዋል። ዲንግሊያው በበኩሉ በአለቃው በድጋሚ ተጠራና እውቅናው በጣም እየጨመረ ለነበረው ጆንጊን በድጋሚ ቃለ መጠይቅ እንድታደርግለት ይጠይቃታል። እሷም ቤት ደርሳ የጆንጊንን ፈቃደኝነት ትጠይቀዋለች። እሱም ወዲያው ፈቃደኛ ይሆንና ለፕሮግራሙ የሚሆነውን ሱፍ እንድታማርጠው ይጠይቃታል። ከዚያም ወደ እሱ ክፍል ይገቡና ልብሱን መለካት ይጀምራል። ኮሌታውን እያስተካከለችለት ሳለችም ጆንጊን በተቻለው ርቀት ያህል ሊቀርባት ይሞክራል። ከዚያም ቃለ መጠይቁ ይጀመርና አዘጋጇ እንግዶቹን ስለ ጤነኛ አመጋገብ ስርዓታቸው ትጠይቃቸዋለች። ሁለቱ ሐኪሞችም ባለቤቶቻቸው ስለሚያዘጋጁላቸው ጥሩ ምግቦች ይመሰክራሉ። የጆንጊን ተራ ሲደርስ ግን እንዳላገባ ገልጾ ነገር ግን በጣም የሚያስጎመዡ ምግቦችን የምትሰራለት ምርጥ ጓደኛ እንዳለችው ይናገራል። ከዚያም አይኑን ወደ ዲንግሊያው አቅጣጫ ይወረውራል። እሷም ስለሷ እያወራ እንደሆነ ሲገባት ትደናበርና ወዲያው ዞራ መንጎራደድ ትጀምራለች። በዚህ ጊዜ ግን አንዱ ፎቶግራፈር ሊጎነትላት እየሞከረ እንደነበር ታስተውልና ጓደኛዋን ልታድናት ትሞክራለች። ፎቶግራፈሩ ግን ገፍተር ሲያደርጋት ዲንግሊያው አደናቅፋት ትወድቃለች። ከዚያም ጆንጊን ከመቀጽበት ይመጣና አንስቷት ሐኪም ጋር ይወስዳታል። ሐኪሙ መለስተኛው ልቃት እንደሆነ ገልጾ በቀላሉ በሕክምና መስተካከል የሚችል ነገር እንደሆነ ያስረዳቸዋል። ዲንግሊያው ሊሰማት የሚችለውን ህመም እያሰበች በፍርሃት ጆንጊንን ጠፍንጋት ይዘዋለች። ከዚያ በኋላም ጆንጊን በጀርባዋ ዝሏት ቤቷ ድረስ ይወስዳታል። ጎንበስ ብሎ ጫማዋን ካወለቀላት በኋላም አልጋዋ ላይ እንድትወጣ ይረዳታል። ጆንጊን ውሃ ላይ መጣላት ወጣ ባለበት ሰዓትም እንክብካቤው በጣም ደስ አሰኝቷት ነበርና ምስጋናዋን ለመግለጽ በድግ ትላለች። ነገር ግን አንድም እርምጃ ሳትራመድ መሬት ልትወድቅ ስትል በወቅቱ ክፍሏ ደርሶ የነበረው ጆንጊን ቀብ አድርጎ ይዞ ያድናታል። ከዚያም መልሶ አልጋዋ ላይ ያስቀምጣታል። በዚያ ቅጽበትም ዲንግሊያው ከምን ጊዜውም በላይ ሰውነታቸው በመቀራረቡ በጣም ታፍረና ፊቷን በብርድ ልብሱ ትሸፍናለች። በቀጣዩ ቀንም ጆንጊን የተለያዩ ምግቦችን እየሰራና መድኃኒቷን በሰዓቱ እየሰጣት ይንከባከባታል። ሙሉ በሙሉ ከህመሟ ድና በራሷ ዳግም መንቀሳቀስ እስክትችል ድረስም ያለመታከት ይንከባከባታል። የአዲስ ዓመት ዋዜማ ላይ ዲንግማንና ጉያው ወጣ ብለው ለመዝናናት ወደ ተቀጣጠሩበት ቦታ ያመራሉ። ጉያው ቀድማ ደርሳ እየጠበቀችው ሳለች አንድ ትልቅ የአሻንጉሊት ልብስ የለበሰ ሰው እያጠገቧ ይመጣና ሊያናግራት ይሞክራል። እሷም ፍቅረኛ እንዳላት ትነግረዋለች። ወዲያውኑም የአሻንጉሊቱን ልብስ የለበሰው ራሱ ዲንግማን እንደሆነ አውልቆ ያሳያታል። ከዚያም በደስታ ተዋውጠው ይሳሳማሉ። ጆንጊን በበኩሉ ዲንግሊያውን ደስ ለማሰኘት ቤታቸው ውስጥ የገና ዛፍ ይተክልና የዛፉ ጫፍ ላይ የምታስቀምጠውን ኮከብ ይሰጣታል። ከዚያ ግን ልትወድቅ እንደምትችል ይገምትና አጠገቧ ቆሞ ይጠብቃት ጀመር። እሷ ባትወድቅም ግን መብራት ይጠፋል። ስለሆነም ቀስ አድርጎ አቅፎ መሬት ያወርዳታል። ዲንግሊያው ካሁን ሳመኝ እያለች ስትጠብቀው እሱ ግን ቀለል አድርጎ አናቷን መታ ያደርግና መልካም ገና ይሁንልሽ ሲል ይመኝላታል። በኋላ ላይም ዲንግሊያው በህልሟ ጆንጊን ስሜቱን በግልጽ ሲነግራት ትመለከታለች። ከነቃች በኋላም ለሱ ያላት ስሜት ምን እንደሆነ በግልጽ ትረዳለች። ከቆይታ በኋላም ዲንግማንና ፍቅረኛው አብረው ሆነው ከጆንጊን ጋር እየበሉ ይጨዋወታሉ። ከዚያም ዲንግማን ጆንጊን ለእህቱ ስላለው ስሜት በግልጽ እንዲነግረው ይጠይቀዋል። እሱም ከልቡ እንደሚወዳትና ነገር ግን እንዴት አድርጎ ፍቅሩን መግለጽ እንዳለበት ግራ እንደተጋባ ይነግራቸዋል። በኋላ ላይ ጆንጊን ስራ ቦታው ላይ ያለ ባልደረቦቹ እንዴት አድርገው ፍቅራቸውን ለጓደኛቸው መንገር እንደሚችሉ ሲያወሩ ትክ ብሎ ያዳምጣል። ያን ዘዴያቸውንም ዲንግሊያው ላይ ለመጠቀም ይወስናል። በመክራቸው መሰረትም ጆንጊን ከዲንግሊያው ጋር አብሮ የተነሱትን ፎቶ ኢንተርኔት ላይ ይለቀውና የዲንግሊያው ምላሽ ይጠባበቃል። ዲንግሊያው ቤት ስትገባ በንዴት ተሞልታ ነበርና ፎቶው ላይ በጣም ስለምታስጠላ ከመልቀቁ በፊት ሊያማርጣት እንደሚገባ ተበሳጭታ ትነግረዋለች። እሱም ተናዶ ጥሏት ይወጣል። ዲንግሊያው ወዲያውኑ ምናልባትም ከመጠን ባለፈ መልኩ ተናግራው ሊሆን እንደሚችል ታስብና ትጸጸታለች። ከዚያም ተከትለው ተወጣና ይቅርታ ልትጠይቀው ስትል ጆንጊን ይቀድማትና እውነትም እንዳለችው ቀድሞ ሊጠይቃት እንደሚገባ አምኖ ይቅርታ ይጠይቃታል። እሷም ደስ ይላትና በማግስቱ ወራት ልትጋብዘው ተስማምተው ደስታ ይለያያሉ። በማግስቱም በቀጠሯቸው መሰረት ይገናኙና ምግባቸውን እየበሉ ይጨዋወታሉ።
እሷም የሷና የወንድሟ ልደት በመጪው ቅዳሜ መሆኑን ነግራው ፕሮግራማቸው ላይ መሳተፍ ይችል እንደሆነ ትጠይቀዋለች። እሱም በዕለቱ ስራ እንዳለውና እንደማይችል ያሳውቃታል። በኋላ ላይም ጆንጊን ከመጠን በላይ ጠጥቶ ይሰክራል። እሷም አጠገቡ ትሄድና ጀርባውን መታ እያደረገችለት ልታረጋጋው ትሞክራለች። እሱም ድንገት ብድግ ብሎ ፊቷ ይጠጋታል። አሁንም ሊሰማት እንደሆነ እያሰበች ሳለች ግን ከዚያ ቀድሞ እንቅልፍ ይወስደዋል። የልደታቸው ቀን ላይ እህትና ወንድምየው ጉያውን ይዘው ምሽቱን ለማሳለፍ ወዳቀዱበት ስፍራ ይሄዳሉ። ወንድሟና ጉያው በፍቅር አንድ ላይ ሆነው የሚያሳልፉትን ጊዜ ስትመለከት ድንግሌው ትቀናና ወዲያው ለጆንጊን ስለ ቦታው ቁንጅና ትጽፍለታለች። በተጨማሪም ምን ያህል ቢመጣ ደስተኛ እንደነበሩ ትገልጽለታለች። በተጨማሪም ስራውን ሲጨርስ ሊቀላቀላቸው እንደሚችል ታሳውቀዋለች። ከትንሽ ቆይታ በኋላ ጆንጊን እዛውና ድንግሌው በነበሩበት አቅጣጫ ሆኖ ገለል ወዳለ ስፍራ እንድትመጣ መልእክት ይልክላታል። ልክ ስትደርስም ካዘጋጀላት ኬክ ጋር ፊቷ ድቅን ይላል። ድንግሌውም እንደዛ ቢዚ ሆኖ በመምጣቱ ደስታዋን ትገልጽለታለች። ጆንጊንም በስተመጨረሻ ለዓመታት በህይወቱ ምላሽ ሊያገኝላቸው ላልቻላቸው ነገሮች በሙሉ መፍትሄ እንደሆነችለትና በፍቅሯም ከልቡ እንደወደቀ ይነግራታል። ዲንግማንና ጉያው ደግሞ እሳት እየሞቁ ተቃቅፈው ምሽታቸውን እያሳለፉ ነበር። ጆንጊንም ድንግሌው እንደበረዳት ይረዳና ጃኬቱን አውልቆ ያለብሳታል። ከዚያም ህይወቱን በሙሉ ከሷ ጋር መሆን እንደሚፈልግ ይነግራታል። በመቀጠልም ወንዶቹ ድንኳናቸው ውስጥ ገብተው ለመተኛት ይዘጋጃሉ። ሁለቱም ፍቅራቸውን በይፋ በመግለጻቸው ደስተኛ ነበሩናም ስሜታቸውን ይጋራሉ። በመቀጠል ዲንግማን ወደ ሴቶቹ ድንኳን ሄዶ ውሃ መውሰድ እንደሚፈልግ ይነግረውና እንደዛው እንዳለው ያደርጋል። ልክ እሱ ሲመለስ ደግሞ ጆንጊንም በዋነኛነት ድንግሌውን ለማየት ወደ ድንኳናቸው ያመራል። ጉያም ጆንጊን ምን ያህል ድንግሌውን እንደሚወዳት ከስራው ታረጋግጣለች። ሁለቱም ወንዶች ሌሊቱን በሙሉ ሰበብ እየፈጠሩ ሴቶቹ ጋር ሲመላለሱ ያመሻሉ። ጉዟቸውን አጠናቀው ወደ ቤታቸው ሲመለሱ ግን ድንግሌው አጎታቸው ለተወሰነ ጊዜ አብሯቸው ለመኖር እንደተመለሰ ታስተውላለች። ከዚያም ሁለቱም እየሮጡ ሄደው ሰላም ይሉታል። ጆንጊንም በተመሳሳይ ሰላም ይለዋል። ጉያውን ሲያያት ግን የጆንጊን ፍቅረኛ ትመስለዋለች። በዚህ ጊዜም ዲንግማን ፈጠን ብሎ የሱ እንደሆነች ይነግረዋል። በሌላ በኩል ድንግሌውና ጆንጊን ስለ ግንኙነታቸው ላጎትየው መንገር ይፈሩና በመሃላቸው ምንም እንደሌለ ለመሆን ይሞክራሉ። ከቀናት በኋላም አጎትየው ተመልሶ ሊሄድ እንደሆነ ያሳውቃቸዋል። እነ ጆንጊንም በድጋሚ ነፃ እንደሆኑ ሲሰማቸው ደስ ይሰኛሉ። ድንግሌው እግሩ ላይ ተቀምጣ ልክ ልትስመው ስትል ግን አጎትየው ቃረስቶ ወደ ቤቱ ተመልሶ ነበርና ሁለቱንም እጅ ከፈንጂ ይዛቸዋል። በድንጋጤም ከው ይላል። ወዲያው ግን መለስ ሲልና በግንኙነታቸው ደስተኛ እንደሆነ ገልጾ ያረጋጋቸዋል። በስተመጨረሻም ሁለቱ ጥንዶች ከየት ተነስተው ፍቅረኛሞች ሊሆኑ እንደቻሉ ዝርዝር ታሪካቸውን ይናገራሉ። ፊልሙም እዚህ ጋር ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።